ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በነገራችን ላይ በጣም ደስ ብሎኛል። ሁለተኛ ነገር ደግሞ ያው ሊከብድ ይችላል ማለት በተለይ ለምትሰሙትና ለምትወዱኝ ሰዎች ማለት ነው። በተለይ ለቅርብ ዘመዶቼ፣ ለቅርብ ወዳጆቼ ማለት ነው። እና አዲስ ነገር አለ። ልጁ ተገኝቷል። እስካሁን ከሴት ጋር ነበረ ያለው አሉ ኢጃዛ ቤት ያው ከዛው ከእንትን ጋር ነበር። እሷም እያዩኝ ነበር አሉ ሚዲያ ላይ ሳለክስ። በነገራችን ላይ አሁንም ያውኛል። ሲቀጥል ደግሞ እኔ አንተን ፈልጌ ወይም ማስገድጄ ምናምን አልነበረም። ስፈልጌ የነበረው በህይወት እንድትኖር እና ያው ብዙ ሰዎች ሲሰርቡ ምናምን ማለት ያው ብዙ ጊዜ ብዙ ተሰቃይተህ ምናምን ስለማቅ ያን ህይወትህን ስለማቅ በሰላም እንድትኖር ነው እንጂ የምፈልገው እኔ አስገድጄ ወይም እኔን አግብተኸኝ ወይም ከኔ ጋር አብረህ እንድትኖር አልነበረም። ሲቀጥል ደግሞ እኔ ችግር የለብኝም ኢንሻአላህ የእምባዬን ዋጋ አላጣውም ወደፊት። ግን አሁን በጣም ደስ ብሎኛል፣ ወላሂ ከምላችሁ በላይ ደስ ብሎኛል። ማለት ሰው የተወለደበትን ቀን እንትን እንደማለት ልክ እንደተወለደ አዲስ እኔ የሆነብኝ ለእኔ ማለት ነው። እና ደስተኛ ነኝ አልሐምዱሊላህ። ልጁ ተገኝቷል። ለፖስተቱት ሰው ማለት ነው ሸርና ኮፕሊንግ አድርጉልኝ እንዲያጠፉልኝ ማለት ነው። እንድሪስ ማሩ እና ትናንትና ማስፖስተነዋል ፌስቡክ ላይ ምናምን ተለቆ ነበረ። እሱን ሁሉ እንዲጠፋ አስደርጉልኝ። ሸርና ኮፕሊንግ እያረጋችሁ እህቶችም ወንድሞችም በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። ደስ ይበላችሁ። ልጁ ተገኝቷል። ከሴት ጋር ኢጃዛ ቤት እየተሽለጠለጠ ነው እና የእምባዬን ዋጋ እሱ ከፈጣሪ ነው የማገኘው። አላህ ይፈርደኛል፣ ግን እናየዋለን ወደፊት እላችኋለሁ። አልሐምዱሊላህ ለሁላችሁም እንዲደርስ ያው ሸር ኮፕሊንግ እና እንትን አድርጉት ማለት ነው። በጣም ብዙ የሚያሳዝን ታሪክ አይቻለሁ። የዚች ደግሞ የተለየ ነው። እኔ ለራሱ ያው ትንሽ የራሴ የሆነ ችግር ነበረ። ወደ ቲክቶክ መምጣት አልፈልግም ነበር። ሸር አድርጋችሁ እንግዲህ አድርሳችሁልኛል። እንስማት። ልጅቱን ሴቶች መማሪያ ይሆናቸዋል። ሸርና ኮፕሊንግ አድርጉልኝ እንዲያጠፉልኝ ማለት ነው። እንድሪስ ማሩ ደርሶኛለሽ እህት፣ ያው እንደሰማችኋት አድርሱልኝ ብላ ነው ለእኔ የመጣልኝ ይሄ ቪዲዮ። ምንድነው ነገሩ? ይሄን ልጅ እውት እንግዲህ እሷ ጠፋኝ ብላ እየፈለገችው እንግዲህ እሱ ደግሞ ሌላ ሴት እቅፍ አድርጎ ኢጃዛ ቤት እየተላላሰ ተመልከቱ። ይህን ያላችሁ ሰው የራሳችሁ ሰው ጊዜያችሁን መስዋዕት ከፍላችሁ እንባ ደም እያለቀሳችሁ እየጠፋ እያለች የምትፈልጉት ወንድ ሌላ ሴት ጋር እሱ ኢጃዛ ተኝቶ እየተላላሰ አስባችሁታል? እሷ በሚዲያ እየፈለገች። አረ ሴቶች ትምህርት ይሆናችኋል። ሼር ኮፕሊንክ አድርጋችሁ ለእህቶቻችሁ ወንዶቹም ለእህቶቻችሁ ላኩላቸው። እንደዚህ በፍቅር እየተንሰፈሰፉ እያለቀሱ የሚጠብቁት ወንድ ካለ ከእንደዚህ አይነቱ ትምህርት ይሰሩበት። ከመቶው 95 አሊያም 80% ነው ከሃዲ ነው። ከትንሽ ምናልባት 10-15% ኦልሞስት ቢሆን ነው ትክክለኛ ወንድ የሚኖረው። እና ትምህርት ይሆናቸዋል። እኔ ወንድሜ ግን አንተ እንድሪስ መውደድ ምን ጨምረህበት ነው? ግን ካልፈለካት እኮ አልፈልግሽም ብለህ ማሰናበት ትችላለህ። ከውሃ ልማት ጀምራ እሷ ጠፋኝ፣ ድምፁ የለም፣ ባህር ገብቶ ነው፣ ከባድ መሳሪያ መትቶት ነው እያለች እምባ እያለቀሰች ወላሂ መልኳ ነውት። እስኪ ይኸው እዚህ ጋር ያለው ፎቶዋ የመጀመሪያ ፎቶዋ ነው እሱ ሳይጠፋ። ይሄ ደግሞ እሱ ከጠፋ እያለቀሰች እንግዲህ ሰውነቱን አስታውት። እሱ ደግሞ ተመልከቱት፣ ሴት ጋር እንግዲህ ተመልከቱ እየተላላሰ ማለት ነው። አያሳፍርም? በጣም ያሳፍራል። በእውነት ነው የምላችሁ፣ በጣም ያሳፍራል። ሱብሃንአላህ። እና እህቴ በመጀመሪያ ላንቺ አንድ ምክር የመመክርሽ ነገር ቢኖር በቃ ጠንካራ ሆነሽ ጀግና ሆነሽ አሳየው። እሱን የሚያስታውሱ ነገሮች ካሉ ከነ ፎቶ ከነ ምናምን ተዛዛፊያቸው ነገሮች ካሉ እሱን ከስልክሽም ከአይምሮሽም ድሌት አድርጊና ህይወት ይቀጥላል። ግን አላማሽ ላይ ጽኚ። መጀመሪያ አላማሽን ቀጥ ብለሽ ጠንካራ ጀግና ሴት ሆነሽ ስትታዩ ያኔ እሱ ነው ይቅርበኝ ብሎ እንደዚህ እምባሽ ፈሶ እምባሽ ራሱ አይስተውም። እምባሽ አይስተውም። የእውነት ኮሜንታተሮች እስኪ ምን ትላላችሁ? እንዲህ አይነት የገጠማችሁ ሴቶች ትኖራላችሁ በርካታዎች። ኮፕሊንክ አድርጉና አድርሱለት። ለማንኛውም እና እህቴ አላህ ያጠንክርሽ። ላንቺ ያልሆነ ቢሆን ነው እሱ የተወሶ ዕቃ እንግዲህ ዕቃ የሆነ ሰው ነው ሰው ብድግ አድርጎ ይዞት የሚሄደው። እሱ ዕቃ ሆኖ ከሄደ ከወሰዱብሽ ተይው፣ ህይወት ይቀጥላል። አይዞሽ፣ አላህ ያጠንክርሽ። ግን አንተ በጣም የእውነት እኔ እምለው ጠፍቶብኛል። አንተ ብቻ አላህ ልቦና ይስጥህ።
ግን መቼም ቢሆን ምሮ አይምርም። የዝችን እምባ ነው የምልህ፣ እንደ ጎርፍ ነው የሚነዳህ ነው የምልህ። ጠብቀኝ እግሯ ስር ተንበርክ